ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮች ውዶች ማሮች ሀገሮች ልጆች ሰላማችሁ ብዝት ይበል። እንዲሁም ክርስቲያኖች ሰላማችሁ ይብዛ። ዛሬ እንግዲህ ሀይሚዬ በጧቱ እንግዲህ ሸራርጋል። እሱም እንግዲህ ስጡልኝ፣ በቃ የተቃጠሉ ሰዎች ወተት ስጡልኝ እባካችሁ ብላ አማላጅ ልካለኝ። እንግዲህ በሀሚና በብሩኬ የፍቅር መገላለጽ ቀጥል እርር ድብን ላላችሁ ሀሚዬ በትልቁ ብርጭቆ ወተት ጋብዛችኋል። ጠጡ። እንደው ሙምኪን ከመለሳችሁ እናንተ ወተት የሚመለሳችሁ አይደለም። እስቲ እንግዲህ እሷ እንደ ቀጥል ብትሉ እሷ ደግሞ በጥሩ ነገር አንጀትን በሚያርስ ጨጓራ ሲያቃጥል ለሚያቀዘቅዝ ወተት ጠቃሚ ነገር ደግሞ አያችሁ ሰጥታችኋል። እናንተ በመጥፎ ብታስቧት እሷ ደግሞ በጥሩ ነገር እየመለሰችላችሁ ነው። እንግዲህ ሴቶቼ ትንሽ ድሮን እየተወረወረባቸው ነው፣ አልፎ አልፎ ማለት ነው። እሱ ማለት እንግዲህ ሰሞኑ ሊብ በገቡበት ሰዓት ጂጂን አትንኩብን፣ ጂጂ የዋህ ናት። እኔ ነበርኩ ዲቡ ላይ እኔም ነበርኩ። ጂጂ የዋህ ናት። ጂጂ ማለት የሀሚና የብሩኬ ልጅ ሲወለድ ለክርስትና እናት ነኝ ብላ ቃል የገባችው በጣም የምትወዳቸው እናታቸው ማለት ነው። እሷ ማለት የምትኖረው አሜሪካ ነው። እንደገና ጊፍተራቸው ናት። ስለዚህ በጣም በጣም የምትወዳቸው። ስለዚህ እሷ ደግሞ ግምዣዬ እዚህ ኩሩፍቱ ይዘዋት በሄዱ ሰዓት 3 ቀን ብዙ ጫጫታ ነበር። የግምዣዬ ናቸው እንግዲህ ጂጂን የተናገሯት የግምዣዬ ኦዲየንሶች ናቸው። ገብቷችኋል? የግምዣዬ ኦዲየንሶች ጂጂን ብቻ ሳይሆን ጨረቃ ፋሚሊንም ነው የተናገሩት። ነገር የቀሰቀሱትም እነሱ ናቸው። እነ ብሩኬ ደግሞ እንግዲህ ጂጂን ብቻ የተናገሩ መስሏቸው እህቶች፣ ሰው ይሳሳታል። እውነት እኒህ ልጆች አንዳንዴም አለፍ አድርጓቸው የተመስሏቸው ጂጂን አትናገሯት። ጂጂ የዋህ ናት። ጂጂ በጣም አማርኛን አገናዝባን ስለማትል ወደ እንግሊዘኛው ስለማታደላ ነገሮችን ስለማታመዛዝን የዋህነቷን እንደዚህ የዋህ ሰው እኮ ይሄ ቃላት ይከፋብኝ ይሄ ቃላት አይልም ስለምትናገር እንጂ የዋህ ናትና ተዋት ባሉ ቃል ጂጂ አንዳንዶች እኔ ሰምቻለሁ። እህቶቼ ይቅርታ ጨረቃ ፋሚሊዎች ግልጹ መናገር ነው። እኔ አንዳንዶች ጂጂ አንበሳ ስለምትሰጥ ነው ለሷ የተከራከሩት። ሀሚና ብሩክ ወጥተው ይቅርታ ይጠይቁ። ለምን እኛም እኮ ነን የተሰደብነው የዛኔ። ለምን አጠቃላይ የጨረቃ ፋሚሊ አትንኩ ብለው ለግምዣ ኦዲየንሶች ለምን መልስ አልሰጡም በሚል አንዳንዶች በጣም ተቆጥተዋል። በጣም ተናደውባቸዋል። እዚህ ጋር እንግዲህ እህቶች እውነት ነው፣ ከጥቅም ጋር አታያይዙት። ብሩኬና ሀሚ ስጡን ብለው ልመና ማመልከቻ አላስገቡም አይደል እንዴ? ግፍተሮች አንበሳ የሚሰጧቸው ወደው ስለሚወዷቸው በጣም ስለሚወዷቸው ሲጫወቱ አንገታቸው እንዳይደፉ ብለው ለማስደሰት እንጂ ስጡን ብለው ማመልከቻ አላስገቡም። እውነት የምናወራውን ነው። ከወደዶች ብሩክና ሀሚን ከወደድ እስከ ምናምናቸው እንውደድ። የሆነ ቃል ሲናገሩ የምንጠላቸው ከሆነ የምንገለበጥ ከሆነ እውነቴ ነው ባንወዳቸው ይሻል። አንዳንዶች ተው፣ እነዚህ ልጆች አላገናዘቡትም እንጂ የግምዣ ይሁን የማን አያውቁም። እህቶቼ እነሱ እኮ ካልተነገራቸው የግምጃ ኦዲየንስ ይሁን ጨረቃ ፋሚሊ ይሁን ምን የሚያውቁት ታሪክ የለም እንዴ። እውነት አንዳንድ እህቶች ተው፣ እንወዳችኋለን የእነ ሀሚ ደጋፊ ነን ምናምን ትላላችሁ። ደግሞ አንድ ቃል ደግሞ ሳት ያለ ሲናገሩ ደግሞ ለጥላት አሳልፋችሁ ትሰጣላችሁ። ይሄ ጥሩ አይደለም። ከጥቅም ጋር ታያይዙ እንዴ። ኧረ ተው ተው። እነሱ ሁሌ እንዳመሰገኗችሁ ናችሁ ጨረቃ ፋሚሊ። እውነት አይባልም። እሷ አንበሳ ስለምትሰጥ ነው። ኧረ ነውር ነው አይባልም። ከጥቅም አታያይዙ። ብሩክና ሀሚ እኮ አንበሳ ቢቀር እኮ ጾም ውሎ አያድሩ። ጎበዝ ልጆች እየሰሩ ነው። ግን ደግሞ እንደዚህ ነገር አሳልፋችሁ ለጥላት ባትሰጡ ጥሩ ነው። አንዳንዶች ያው ተናዳችሁ ሊሆን ይችላል። እንዲህ ደግሞ ከማለት በውስጥ ለምን ነው እንዲህ ያላላችሁ? ትክክለኛ ወዳጅ በውስጥ ያወራል። ለምንድን ነው ጂጂን ብቻ ያላችሁት? ለምንድን ነው
ወታችሁ የግምጃዬን ኦዲንሶች የማትናገሩት ብትሏቸው ይሻላል እንጂ ከጥቅም ጋር ባታያይዙ ነገርን ባታቀሳስሩ። እውነቴ ነው። እናንተ ለተናገራችሁ አንድ ቃል ከተናገራችሁ 100,000 ሆኖ ይመጣል። ቁስቆሳ ማለት ነው። ሰላም የሆነው ፋሚሊ እንዲገለባበጥ እያረጋችሁ ነው እህቶቼ። እውነት ጥሩ አይደለም።